ጸሎት ማለት እግዚአብሔርን ማናገር ነው። እንደ ጸሎት ማቋረጥ ያለ ሞኝነት የለም። እንዴት ሰው እግዚአብሔርን ያህል ንጉሥ አናግረኝ ብሎ እየጠበቀው እንዴት ያን አቋርጦ ይውላል? የእግዚአብሔር ቤተሰብ እኔ ዛሬ በእግዚአብሔር ስም የምማልዳችሁ በእውነት ምንድን ነው ካላችሁ ጸሎት እንዳታቋርጡ። ትልቅ ነገር በእውነቱ ማለት እናት የልጇን ንግግር ከምትጠብቀው በላይ እግዚአብሔር እኛን በማለዳና በመታ ጸሎት እኛን ለማዳመጥ ደስ ብሎት ይጠብቀን። ማለዳ እግዚአብሔር እኛን ይጠብቃል። ተነስተን እንድንጠራው አባታችን ሆይ እንድንለው። ይሄ ነው ጸሎት። የምግባራት ሁሉ እናት ናት። የጦርነት ሁሉ መጀመሪያ ናት ጸሎት። ዲያብሎስ እንደ ጸሎት አድርጎ የሚጠላው ስነ ምግባር የለም። ጾም ሊሆን ይችላል፣ ስግደት ሊሆን ይችላል፣ ምጽዋት ሊሆን ይችላል፣ ቸርነት ሊሆን ይችላል፣ የዋሃት ሊሆን ይችላል፣ በጎነት ሊሆን ይችላል፣ ገርነት ሊሆን ይችላል፣ ፍቅር ሊሆን ይችላል፣ ሰላም ሊሆን ይችላል፣ መጠወተርስ ሊሆን ይችላል፣ ሰማዕትነት ሊሆን ይችላል፣ ምንኩስና ሊሆን ይችላል፣ ማስቀደስ ሊሆን ይችላል። ሁሉም ነገር ይሁን ሰይጣን እንደ ጸሎት አድርጎ የሚጠላው ምግባር ጥሩ ስራ የለም። ለምን ሲባል ከእግዚአብሔር እያስፈቀድ ስለሆነ ማለት ነው። አልቦ ግብር ዘያፈቅር ሰይጣን በማይድጎ ጸሎት ሰይጣን እንደ ጸሎት ማስቋረጥ አድርጎ የሚወደው በጎ ስራ የለም ይላል። ሰይጣን በጣም ትልቁ የሚወደው ስራ ምንድነው? ጸሎት ማቋረጥ ነው። ጸሎት ማቋረጥ ጸሎትን ለምን ሲባል እስመ እሳት ይወፅእ እማፉሁ ለዘይጸልይ ከሚጸልይ ሰው አንደበት እሳት ይወጣልና፣ ወያውዕዮ ለሰይጣን ሰይጣንንም ያቃጥለዋልና፣ ወይደጉጾ ዓይኑንም ይወገዋልና፣ እስመ ጉድብ ውእቱ በኀቤሁ ጸሎት በሰይጣን ዘንድ የተሳለ ጦር ነው፣ ዓይኑን ያጠፋዋል። ሰይጣን ጸሎትን አይወድም።